የፍርድ ቤትን ውሳኔ ያስለወጠው የህወሓት ስውር እጅ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ህወሓት የፕሪቶሪያን የሰላም ስምምነት አፍርሶ በመፈንቅለ መንግስት የትግራይን አስተዳደር ከተቆጣጠረ ወዲህ የፍርድ ቤቶችን የውሳኔ ሰጭነት ስልጣን እስከ መጋፋት የደረሰ የህገ መንግስት ጥሰት እየፈጸመ ይገኛል። ሰሞኑን የፍርድ ቤት ውሳኔ በተሰጠበት የነፍስ ማጥፋት ወንጀል የእድሜ ልክ እስራት ተፈርዶባቸው በእስር ላይ የሚገኙ ወንጀለኞች ከህወሓት ከፍተኛ መሪዎች ጋር የቅርብ የስጋ ዝምድና ስላላቸው ብቻ ከህግ ውጭ በሆነ መንገድ ከስር እንዲለቀቁ ተደርጓል። አንደኛው ተከሳሽ የአርሚ 22 ታዛዥና አሁን የትግራይ ፖሊስ ምክትል ኮሚሽነር ኮሎኔል ገብረ ስላሴ በላይ ልጅ ሲሆን ሁለተኛው ተከሳሽ እንዲሁ የቡድኑ መሪዎች የቅርብ ዘመድ መሆኑ ታውቋል። ከ3 ዓመት በፊት በትግራይ ክልል መቀሌ ከተማ በአሰቃቂ ሁኔታ በተገደለችው ዘውዱ ሀፍቱ ግድያ ተጠርጥረው በእድሜ ልክ ጽኑ እስራት ተላልፎባቸው የነበሩት ሁለቱ ፍርደኞች በነጻ እንዲሰናበቱ ተወስኗል። ውሳኔው በሰብአዊ መብት ተሟጋች ዘንድ ከፍተኛ ነቀፌታ ገጥሞታል። በማህበራዊ ሚዲያ ላይም ቁጣቸውን ገልጸዋል። የመቀሌ ከተማ መካከለኛ ደረጃ ፍርድ ቤት ሐምሌ 28 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ ያሬድ ገብረስላሴና ሁለተኛ ተከሳሽ አንገሶም ኃይለማርያም የተባሉ ፍርደኞች በነጻ እንዲሰናበቱ ውሳኔ አሳልፈዋል። እዚህ ብይን ላይ የተደረሰው በፍርድ ቤት በማስረጃነት ቀርበው የነበረ ዲጂታል ማስረጃ ከመዝገብ ቤት ጠፍቷል መባሉን ተከትሎ መሆኑን በግፍ የተገደለችው የዘውዱ ቤተሰቦች ለቢቢሲ ገልጸዋል። ይህ ወሳኝ ዲጂታል ማስረጃ ከዘውዱ ሀፍቱ ስልክ ጋር የተያያዘ እንደሆነ ተገልጿል። በአክሱም ዩኒቨርሲቲ የህግ መምህርና የዘውዱን ግድያ በተመለከተ የነበረውን የፍርድ ሂደት በቅርብ ሲከታተል የነበሩት ኪሮስ ኃይለስላሴ ማስረጃ ከመዝገብ ቤት ጠፍቷል የሚለው ጉዳይ በስፋት ቢሰራጭም ከፍርድ ቤት ያገኙት መረጃ ከዚህ የተለየ መሆኑን ለቢቢሲ አስረድተዋል። የመቀሌ ከተማ ነዋሪ የነበረችው ዘውዱ ነሐሴ 13 2015 ዓ.ም የአሸንዳ በዓል እንዲሁም የጓደኛዋ ልደት ለማክበር በወጣችበት በከተማዋ አዲ ሀውሲ ተብሎ በሚጠራ አካባቢ ምሽት ላይ ተገድላለች። የመቀሌ ከተማ መካከለኛ ፍርድ ቤት ሐምሌ 4 2017 ዓ.ም በኋላው ችሎት ግድያውን ፈጽሟል በተባሉት ሁለት ተጠርጣሪዎች ላይ የእድሜ ልክ ጽኑ እስራት ወስኖም ነበር። የዘውዱ ግድያና የፍርድ ሂደት ከፍተኛ ትኩረት ስቦ ነበር። ጉዳዩን አነጋጋሪ ካደረጉት መካከል አንደኛው ተከሳሽ ያሬድ ገብረስላሴ እስከ ቅርብ ጊዜ ድረስ የአርሚ 22 አዛዥና አሁን የትግራይ ፖሊስ ምክትል ኮሚሽነር ኮሎኔል ገብረስላሴ በላይ ልጅ መሆኑ ነው። ኮሎኔል ገብረስላሴ የሁለተኛ ተከሳሽ አንገሶም ኃይለማርያም ዘመድም ነው። የችሎት ውሎች የተረበሸባቸው ጊዜያትም ነበሩ። በፍርድ ሂደቱ ወቅት ዳኞች ላይ ጫና እየተደረገ እንደሆነ ሲገለጽ የነበረ ሲሆን ዳኞች በአንድ ወቅት ላይ ስራቸውን ለማቋረጥ እንደተገደዱ ማስታወቃቸው አይዘነጋም። ፍርደኞቹ ከዚህ በመቀጠል ለጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይግባኝ ማለታቸውን ኪሮስ ይናገራል። ሰበር ሰሚ ችሎትም ጉዳዩን አምና ውሳኔ ወደ ሰጠው ፍርድ ቤት መልሶ ማስረጃ እንዲጣራ ትእዛዝ ሰጥቷል። ሰበር ሰሚ ችሎት በብሔራዊ መረጃና ደህንነት አገልግሎት ኦሪጂናል ማስረጃው ቀርቦ እንዲጣራ እንዳዘዘም ይገልጻል። ዋነኛው ኦሪጂናሉ ዲጂታል ማስረጃ በፌዴራል መንግስት መስሪያ ቤት እንዲቀርብ ከዚያም እንዲጣራ እንዲሁም ባለሙያ ቀርቦ ሙያዊ ማብራሪያ ሊሰጥ ትእዛዝ ተላልፏል። የትግራይ ፖሊስ ኮሚሽን ማስረጃ እንዲያመጣ ተጠይቋል። ነገር ግን ከፌዴራል ተቋም ተጠይቆ ማስረጃ ማቅረብ አልቻለም ሲል ኪሮስ ይናገራል። ለዚህ ምክንያቱ አሁን ባለው የፖለቲካ ሁኔታ ከፌዴራል ተቋም ዲጂታል ማስረጃውን የሚተረጉሙና ሙያዊ አስተያየት የሚሰጡ ባለሙያዎች ወደ መቀሌ መምጣት አይችሉም መባሉ መሆኑን ያስረዳሉ። የዘውዱ ታናሽ እህት ብርቱካን ሀፍቱ ትናንት ስለተላለፈው ብይን ለቢቢሲ እንደተናገረችው ተከሳሹ ይግባኝ ማለታቸው ተከትለው ይከላከሉ ወይስ አይከላከሉ የሚለውን ለመወሰን ቀጠሮ ተሰጥቶ ነበር። በትናንቱ የፍርድ ቤት ቀጠሮ ስለ ሞባይሉ የሚያስረዳ ፖሊስ ኮሚሽነር ይምጣ ተብሎ ነበር ያለችው ብርቱካን በጭራሽ የሚያስጠራጥር ነገር የለም ተብሎ በነጻ እንዲወጡ ተወስኗል ስትል የተሰጠውን ትእዛዝ አስረድታለች። ኪሮስ ኃይለስላሴ እንደሚሉት የተከሳሾቹ ጠበቃ ባለው ማስረጃ ጉዳዩ እንዲታይ ተከራክረዋል። ፖሊስና አቃቢ ሕግ ማጥራት ካልቻሉ ባለው ጉዳይ ማስረጃ ጉዳዩ ይታይ ብሎ ተከራከሩ። አቃቢ ሕግ ማስረጃ መቅረብ አለበት፣ ማጣራቱ መቀጠል አለበት ብሎ በይበልጥ መከራከር ነበረበት። ግን በነበረው በቂ ያልሆነ ማስረጃ ፍርድ ተሰጠ ብለዋል። የትግራይ ክልል ፖሊስ ኮሚሽን ከፌዴራሉ መስሪያ ቤት ኦሪጂናል ማስረጃ እንዲያመጣ ቢታዘዝም አለማምጣቱን ይገልጻል። ፍትህ ለማስፈን የተቻለውን ያህል ጥረት ሳያደርግ አምና እንዲቀጡ ያደረጋቸው ማስረጃ ብቻ በማየት ተቃራኒ ውሳኔ ላይ ተደረሰ። ተጨማሪ ማስረጃ አልቀረበም ይላሉ ኪሮስ እንደሚያስረዱት ከሆነ የትናንት ውሳኔ ያስተላለፉት ሁለቱ ዳኞች ተከሳሾቹ ምንም መከላከል ሳይጠበቅባቸው ነጻ እንዲሆኑ ሲወስኑ፣ አንደኛው ዳኛ የቀረበው ማስረጃ መከላከል አለባቸው ያስጠረጥራቸዋል የሚል ተቃውሞ አስመዝግቦ ውሳኔውን አስተላልፏል። ብርቱካን እንደምትለው ከብሔራዊ መረጃና ደህንነት አገልግሎት ኦሪጂናሉ ማስረጃ እንዲቀርብ ቢታዘዝም አሁን ባለው ሁኔታ መሰረት ከአዲስ አበባ ወደዚህ መምጣት አይችሉም በመባሉ ፍርድ ቤቱ የመቀሌ ፖሊስ ኮሚሽን ቀርቦ ጉዳዩን እንዲያስረዳ አድርጓል። አምና በነበረው ሂደት የዘውዱ ስልክ ወደ አዲስ አበባ ተልኮ በተደረገው ምርመራ ኮዱ ወጥቶ ከሷ በኋላ የማን ሲም ካርድ እንደገባ ከነቁጥሩና ፎቶ ወጥቷል ስትል ታስታውሳለች። ዘውዱ ስልኩን ነሐሴ
13 2015 ዓ.ም ድረስ ይዘው እንደነበርና ከዚያ በኋላ ግን ተጠርጣሪዎቹ ይዘውት እንደነበር በመግለጹ ለቢቢሲ ተናገራለች። በትናንቱ የፍርድ ቤት ውሎ ሞባይሉ ካቀረባችሁት ማስረጃ ጋር ኮዱ አይገናኝም እንደተባለና የመቀሌ የፖሊስ ኮሚሽነር ከኔ በኋላ ተቀይሮ ሊሆን ይችላል ሲሉ ምላሽ መስጠታቸውንም ትገልጻለች። ኪሮስ ዲጂታል ማስረጃ የተባለው ሲም ካርዱ ያለው ኮድና ከዚህ በፊት የዘውዱ ስልክ ነው ተብሎ እንደ ማስረጃ የቀረበው የሚምታታ ስለሆነ ለማረጋገጥ የፌዴራል ተቋም ማስረጃ የባለሙያ ምስክርነትም እንዲያቀርብ መባሉ ይጠቀሳል። ኪሮስ አክለውም ይህ ሳይሆን አምና በቀረበው ማስረጃ ተጠርጣሪዎቹ ወንጀለኛ ተብሎ ጽኑ እስራት ተፈርዶባቸው አሁን ግን መከላከያ አያስቀርብም ተብሎ በነጻ ተለቀዋል በማለት ያስረዳሉ። ኪሮስ የክልሉ ፖሊስ ኮሚሽን ከፌዴራል መስሪያ ቤት በደንብ ትብብር አልጠየቀም ብሎ እንደሚያምኑ ይናገራሉ። ብርቱካን በበኩላ ከ1 ዓመት በኋላ ኮዱ የሚቀየርበት ምክንያት ሊኖር አይችልም ብላ ታምናለች። ስለ ሞባይሉ የሚያሳይ ፋይል ጠፍቷል ተብሎ እንደነበር ጠቅሳ ከክልል ፍርድ ቤት ነው የጠፋው ነው ያሉት። እኛ እንዴት እንደጠፋ እናቅም፣ እኛ ህግ አምነን ያለ ነው ብላለች። ኪሮስ እንደሚሉት ተጠርጣሪዎቹ ሲም ካርዱን ዘውዱ ከሞቷ ከወራት በፊት ከገበያ ነው የገዛ ነው ብሎ ተከራክረዋል። እንደ ህግ ባለሙያ ከባድ ጥያቄ የሚያስነሳው ተጨማሪ ማስረጃ ሳይመጣና ሳይጣራ እንዲሁም ባለሙያ ሳይመጣ በተመሳሳይ ማስረጃ የተለያየ ውሳኔ መተላለፉ መሆኑን ያስረዳል። ተጠርጣሪዎቹ ነጻ ለማውጣት ካልሆነ ለምን ይደገማል? አምና ውሳኔ ተሰጥቶበታል። ለምን ይደገማል? ብዙ ጥያቄ ያስነሳል። በትዕዛዙ መሰረት ተጨማሪ ማስረጃ ባልታየበት ሁኔታ በተመሳሳይ ማስረጃ የተለየ ውሳኔ መስጠቱ በሂደቱ ፍትሐዊነት ላይ ጥርጣሬ ያስነሳል። በቀጣይም አቃቤ ሕግ ይግባኝ ይላል ተብሎ እንደሚጠበቅ ገልጸዋል። ብርቱካን የትናንቱ የፍርድ ቤት ውሳኔ ለቤተሰቡ ከባድ ጫና መፍጠሩን ትናገራለች። ሁለተኛ ሀዘን፣ ሁለተኛ ሞት ነው የሆነብን፣ አዲስ ሀዘን ነው የሆነብን ብላለች። እኛ ለምንቀረው እንጂ ለእሷ ምንም የሚፈይድላት ነገር የለም። እኛ እዚህ ለምንቀረው ግን ትንሽ የአእምሮ ረፍት አግኝተን ነበር ስትልም በሀዘን በተዋጠ ድምጽ ቤተሰቡ ያለበትን ገልጻለች። አሁን ተመልሶ ነጻ ሲባሉ ቤተሰቡ ሁለተኛ ሀዘን ነው ያለው። በጣም ነው የሚያስጠላው። ትናንት እንደ አዲስ ሀዘን ስናነቅስ ነበር ስትል አስታውቃለች። ባለፈው ዓመት የመቀሌ ከተማ መካከለኛ ፍርድ ቤት የመጨረሻው ውሳኔ ሲሰጥ የቤተሰብ አባላት ወደ ችሎት እንዳይገቡ ተከልክለው እንደነበር እህቷ ብርቱካን ለቢቢሲ ገልጻ ነበር። በወቅቱ በተሰጠው ብይን ቤተሰቡ ደስተኛ እንዳልሆነም ትናግራለች። የተፈጸመው የጭካኔ ግድያ በመሆኑ የሞት ፍርድ ያሰጥ ነበር ስትልም ብርቱካን ገልጻለች። ዘውዱ ከተገደለች በኋላ ቤተሰቧ ለ2 ዓመታት በቆየ የፍርድ ሂደት ሲጠበቅ የነበረው የሞት ቅጣት እንደነበር መናገሯም ይታወሳል። ዘውዱ ተወልዳ ያደገችው በመቀሌ ከተማ ማይ አንበሳ በሚባል አካባቢ ነው። ቤተሰቧ ካላቸው 3 ልጆች መካከልም የሞኩር ልጅ ነበረች። የዘውዱ ግድያ ለቤተሰቦቿ ከባድና መሪር ሀዘንን ከማስከተሉ ባሻገር በመቀሌ ከተማ እና ከዚያም ባሻገር ባለው ሕዝብ ዘንድ ድንጋጤን ፈጥሯል። አባቷ በጥበቃ ስራ ተቀጥረው እናቷ ደግሞ ጠላ ጠምቀው እየሸጡ ነው ልጆቻቸውን ያሳደጉት። ዘውዱ ከሼባ ዩኒቨርሲቲ ኮሌጅ በአካውንቲንግ የመጀመሪያ ዲግሪዋን ይዛለች። የዘውዱን ግድያ ተከትሎ አባቷ በሀዘን ብዛት መሞታቸውን እህቷ ብርቱካን ለቢቢሲ ትናገራለች። የትናንት ውሳኔ ከተላለፈ በኋላ ቢቢሲ ያነጋገራት ብርቱካን ስቃዋ ሲጎትቷት ምን አይነት ስቃይ ተሰምቷት ይሆን የሚለው አእምሮ ላይ ይመጣል። ገድለው እንደ ቆሻሻ ነው የጣሏት። በጣም ከባድ ነው ብላለች። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።